ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 7 2018 ዓ.ም በዛሬው የመረጃ ሰዓታችን አቶ ክርስቲያን ታደለ ከ2 ዓመት በላይ በታሰሩበት እስር ቤት ለሁለተኛ ጊዜ ኦፕሬሽን ተደርገው በጠና ስለመታመማቸው፣ አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ መጽሐፍ ምረቃት ስነ ስርዓት ላይ የሰጡት አሳፋሪ አስተያየት፣ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በሯን ታበጃለች ይህ አይቀሬ ነው ስለማለታቸውና የኤርትራ ዛቻ፣ ዛሬ ጠዋት በአፍንጮ በር ስለደረሰው አሰቃቂ አደጋ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳቸዋለን። አብራችሁን ቆዩ። የኢትዮጵያ መንግስት ታስሮ የሚገኘውን የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ በከፍተኛ የጤና እክል እየተሰቃየ መሆኑን ቤተሰቦቹና ጠበቃው አስታወቁ። ይህ ሁኔታ አቶ ክርስቲያን ወደ እስር ቤት ከተወሰደበት ጊዜ ጀምሮ መንግስት በፖለቲካ ተቀናቃኞቹ ላይ እየተጠቀመው ነው ተብሎ የሚታመነው የዘገየ ፍትህና ሆን ተብሎ የሚፈጸም እንግልት ሰለባ የመሆኑ ጉዳይ በድጋሚ አጉልቶ አሳይቷል። የዘገየ ፍትህ ከፍትህ መከልከል ጋር አንድ ነው የሚለው ዓለም አቀፍ መርህ በክርስቲያን ታደለ የ2 ዓመት የፍርድ ቤት ውጣ ውረድ ውስጥ በተጨባጭ የሚታይ ነው። አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብንን ወክለው በህዝብ ተወካዮች ምክር ቤት አባል የነበሩ ሲሆን በ2015 ዓ.ም በአማራ ክልል የጸጥታ ሁኔታን ተከትሎ በታወጀው የአስቸኳይ ጊዜ አዋጅ ምክንያት ነበረ በቁጥጥር ስር የዋሉት። ይህ ሁኔታ በኢትዮጵያ ውስጥ የፖለቲካ ተቃውሞን ለማፈንና ተፎካካሪዎችን ከፖለቲካ ምህዳር ለማስወገድ መንግስት የሚከተለው አፈናዊና ሁሉን ተቆጣጣሪ ወይንም ቶታሊታሪያን አካሄድ አካል እንደሆነ በርካታ የመብት ተሟጋች ድርጅቶች ሲተቹ ቆይተዋል። አቶ ክርስቲያን ታደለ ከወራት በፊት ቀዶ ሕክምና ተደርጎለት የነበረ ሲሆን ከቀዶ ሕክምናው በኋላ ሊያገኝ የሚገባውን በቂ ክትትልና ሕክምና እንዲሁም የተመጣጠነ ምግብና እንክብካቤ ሳያገኝ ወደ ማረሚያ ቤት እንዲመለስ መደረጉ የጤና ሁኔታውን በከፍተኛ ሁኔታ እንዲባባስ ምክንያት ሆኗል። ጠበቃው ሰለሞን ገዛኸኝና የአቶ ክርስቲያን ቤተሰቦች እንደገለጹት አስፈላጊ የሆኑ ምግቦችን ጭምር ወደ ማረሚያ ቤት ማስገባት እንደተከለከሉና የሰብአዊ መብት ጥሰት እየተፈጸመባቸው መሆኑን ተናግረዋል። ይህ ድርጊት መንግስት በፖለቲካ ተቃዋሚዎች ላይ ሆን ተብሎ የሚፈጸም ኢሰብአዊ ድርጊትን የሚያሳይ ነው ሲሉ ወቀሳ ያቀርባሉ። የኢትዮጵያ መንግስት የፖለቲካ ተቃዋሚዎችን ለማስወገድ የሚጠቀመው ዘዴ ከእስር ብቻ ያለፈ ነው። በተደጋጋሚ የዘገየ ፍትህ እንደ መሳሪያ በመጠቀም ሰዎችን ለወራት አልፎም ለዓመታት ያለ ክስ በእስር ቤት እንዲቆዩ ያደርጋል። በዚህም ምክንያት የፖለቲከኞችና የአክቲቪስቶች የፖለቲካ ተሳትፏቸው ከመገደብ በተጨማሪ በአካልና በአእምሮ እንዲጎዱ ያደርጋል። አቶ ክርስቲያን ታደለ ከ2 ዓመት በላይ በእስር ላይ ይገኛሉ። ይሁን እንጂ ክስ የቀረበባቸው ባለፈው መጋቢት 2017 ላይ ነበር። የህዝብ ተወካዮች ምክር ቤት አባል እንደመሆናቸው ያለመከሰስ መብታቸው ተነስቶ ነው ክስ የተመሰረተባቸው። ይህ ሂደት ፍትህ ከሚገባው በላይ እንዲዘገይ በማድረግ የግለሰቡን የነጻነት መብትና ፍትሃዊ የፍርድ ሂደት የማግኘት መብቱ የሚጥስ እንደሆነ በርካታ የህግ ባለሙያዎች ይገልጻሉ። ይህ የፍርድ መጓተት እንደ አቶ ክርስቲያን ታደለ ባሉ ከፍተኛ የጤና እክል በሚሰቃዩ እስረኞች ላይ የሚፈጥረው ተጽዕኖ የከፋ ነው። ቤተሰቦቹ እንደገለጹት አሁን ላይ በመታመሙ ምክንያት ለመንቀሳቀስና ጠያቂዎቹን ለማናገር አዳጋች በሆነ ሁኔታ ላይ ይገኛል ብለዋል። የአቶ ክርስቲያን ታደለ ቤተሰቦችና ጠበቃው ይህንን የህክምናና የሰብአዊ እርዳታ እጦት የሰብአዊ መብት ተሟጋች ድርጅቶች ትኩረት እንዲሰጡት ጥሪ አቅርበዋል። በተመሳሳይ መልኩ የኢትዮጵያ መንግስት ተቃዋሚዎችን እና ተፎካካሪዎችን ለማዳከምና ለማጥፋት ከሚጠቀምባቸው አፈናዊ ዘዴዎች ውስጥ አንዱ የህግና የፍትህ ስርዓቱን እንደ ፖለቲካ መሳሪያ መጠቀም ነው። በክርስቲያን ታደለ ጉዳይ ላይ አሁን ባለው የፖለቲካ ምህዳር ውስጥ የፍትህ ስርዓቱ ገለልተኝነቱ አጠያያቂ መሆኑን ያሳያል። የፍርድ ቤቶች ስራ ዘገምተኝነት እና የእስረኞች የሰብአዊ መብት አያያዝ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ስጋት ውስጥ የከተተ ጉዳይ ነው። በተጨማሪም የክርስቲያን ታደለ በጠና መታመም ጉዳይ የፖለቲካ ተቃዋሚዎችን ለማስወገድ እየተከናወኑ ያሉ የመንግስት አፈናዊ ድርጊቶች እና የሰብአዊ መብት ጥሰቶች በድጋሚ ያጋልጣል። የዘገየ ፍትህ የኢትዮጵያ መንግስት የፖለቲካ ተቃዋሚዎችን ለመጉዳትና ለማዳከም የሚጠቀምበት ዋነኛ ስልት ሲሆን፣ ይህ አሳዛኝ ሁኔታ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፉ ማህበረሰብ ትኩረት እንዲሰጡበትም ተጠይቋል። በቅርቡ በጠቅላይ ሚኒስትር አብይ አህመድ አዲስ የመጽሐፍ ምረቃት ስነ ስርዓት ላይ የተስተዋለው የፖለቲካ ትዕይንት በኢትዮጵያ ያለውን የፖለቲካ አሰላለፍ ተለዋዋጭነትና አሳዛኝ የሆኑ የዜጎችን እጣ ፈንታ ዳግም አጉልቶ አሳይቷል። የአካዳሚ ትምህርት ሳይቀር ጥያቄ ውስጥ እስከ ማስገባት የደረሰ ከፍተኛ የቃላት ፍጥጫ ከገቡ በኋላ ዛሬ በመጽሐፍ ምረቃት ስነ ስርዓቱ ላይ የጠቅላይ ሚኒስትሩን መጽሐፍ ትልቅ ዶክመንት ነው በማለት ማሞካሸታቸው የብዙዎችን ትኩረት ስቧል። አቶ ጌታቸው ረዳ በመጽሐፍ ምረቃ ስነ ስርዓቱ ላይ ባደረጉት ንግግር ከረጅም ጊዜ
የእውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀል ደስተኛ ነኝ ማለት የቀድሞውን አቋማቸውን በዘዴ መተቸታቸውን ያሳያል። በተጨማሪም በ40 ዓመቱ ግለ ታሪክ ጽፎ ሀገር አስተምራለሁ የሚል ሰው ባለበት አገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉ እንኳንም ሀሳብ ተኮር መጽሐፍ ጻፉ በማለት ሳያስታውቁ ሌሎች የፖለቲካ ተዋናዮችን መተቸታቸው ተስተውሏል። ይህ አይነቱ አቋም ለውጥ በፖለቲከኞች መካከል ያለውን ግንኙነት ምን ያህል ተለዋዋጭ እና በቅጽበት ሊቀየር እንደሚችል የሚያሳይ ነው። ሆኖም ከዚህ የፖለቲካ ምልልስ በስተጀርባ የሁለት ዓመቱ የትግራይ ጦርነት ትቶ የሄደው ሰፊ ጠባሳ አሁንም የኢትዮጵያውያን ልብ ላይ እንደተጫነ ነው። ጦርነቱ በሁለቱ ተፋላሚ ወገኖች መካከል በነበረው የፕሮፓጋንዳና የፖለቲካ ሽኩቻ ውስጥ በሚሊዮኖች የሚቆጠሩ ኢትዮጵያውያን ዋጋ ከፍለዋል። በአንዳንዶች ግምት መሰረት ከ600 ሺህ በላይ ንጹሃን ዜጎች ህይወታቸውን ያጡ ሲሆን ከ2 ሚሊዮን የሚበልጡ ደግሞ ከቤት ንብረታቸው ተፈናቅለዋል። በሺዎች የሚቆጠሩ ሴቶችና ህጻናት ደግሞ ለጥቃትና ለአካል ጉዳት ተዳርገዋል። አሁን ላይ ፖለቲከኞቹ የጠላቴ ጠላት ወዳጄ ነው በሚል መርህ የአቋም ለውጥ እያሳዩና አንዱ ሌላኛውን እያሞካሸ ቢሆንም በጦርነቱ ክፉኛ ሰቆቃ የደረሰባቸው ኢትዮጵያውያን ግን አሁንም በችግር ውስጥ ናቸው። ተፈናቃዮች ወደ ቀያቸው አልተመለሱም። ለሰብአዊ ድጋፍ ጥያቄ አሁንም ተገቢ ምላሽ አላገኘም። ቤተሰቦቻቸውን ያጡና የአካል ጉዳት የደረሰባቸው ዜጎችም ተገቢውን ካሳና እንክብካቤ አላገኙም። ከዚህ ሁሉ የከፋው ደግሞ አሁንም ለሌላ ዙር ጦርነት የሚደረገው ዝግጅት ነው። ይህ ሁኔታ የፖለቲካ ምሁራን በተደጋጋሚ እንደሚጠቅሱት በፖለቲካ ጨዋታና በዜጎች እውነተኛ ኑሮ መሀል ያለው ሰፊ ልዩነትን ያሳያል። የፖለቲካ አመራሮች ቃላቶቻቸውንና አቋሞቻቸውን በቀላሉ ሲያቀያይሩ ፖለቲካው በፈጠረው ቀውስ ውስጥ ህይወታቸውን ያጡ፣ ንብረታቸውን ያጡና የአካል ጉዳት የደረሰባቸው ዜጎች ግን አሁንም ሰቆቃቸው እንደቀጠለ ነው። በዚህ መልኩ ፖለቲከኞች በግል ጥቅምና በፖለቲካ ሽኩቻ ውስጥ ሲዋኙ ዋነኛው ተጎጂ የኢትዮጵያ ህዝብ መሆኑን ይህ ክስተት ያረጋግጣል። በአሁኑ ሰዓት ህዝቡ ከፖለቲካ ንግግሮች ይልቅ ለኑሮ መሻሻል፣ ለደህንነቱ መረጋገጥና ለተፈናቀሉ ወገኖች እውነተኛ ድጋፍ የሚሰጥ ተግባራዊ እንቅስቃሴ እየጠበቀ ነው። የኤርትራ መንግስት የኢትዮጵያን ሉዓላዊ ባህር በር የማግኘት ፍላጎት በይፋ አውግዞ መግለጫ ማውጣቱን ተከትሎ ለዓመታት ሲሻክር የቆየው የሁለቱ የቀድሞ ወዳጅ ሀገራት ግንኙነት ወደ ከፍተኛ የፖለቲካና የዲፕሎማሲ ውጥረት ማምራቱ ታውቋል። ይህ አዲስ ክስተት በምስራቅ አፍሪካ ቀጠና ያለውን የጂኦፖለቲካዊ ሚዛን ሊያናጋ የሚችል አዲስ ምዕራፍ እንደከፈተ በርካታ ተንታኞች እየገለጹ ነው። የኤርትራው ማስታወቂያ ሚኒስቴር ዛሬ ባወጣው መግለጫ የኢትዮጵያ ባለስልጣናት የባህር በር ለማግኘት የሚያደርጉትን ጥረት ህገወጥና አደገኛ፣ ያልታሰበበት በስሜት የሚደረግ እንቅስቃሴ በማለት በይፋ አውግዞታል። ይህ ጠንካራ መግለጫ ኢትዮጵያ በባህር በር ዙሪያ የምታካሄደውን ዲፕሎማሲያዊ እንቅስቃሴ የሁለቱን አገራት ሰላምና የጋራ መረጋጋት የሚያናጋ ነው የሚል ጥብቅ አቋም እንዳላት ያመለክታል። ይህ የኤርትራ መንግስት መግለጫ ከመውጣቱ በፊት የሁለቱ አገራት ግንኙነት በይፋ ባይታወቅም ውጥረቱ ከበስተጀርባ እየተንከባለለ እንደነበረ የሚያመለክቱ መረጃዎች ወጥተዋል። ታዋቂው የአፍሪካ ኢንተለጀንስ የተባለው መጽሔት በዘገባው እንደገለጸው የኤርትራ አቋም መሻከርን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት ማቋቋማቸውን አስነብበዋል። ይህ እርምጃ የኢትዮጵያ መንግስት ለጉዳዩ የሰጠውን ከፍተኛ ትኩረትና የመከላከያ ዝግጁነት ያሳያል። በተመሳሳይም የዜና ምንጮች በቅርቡ ኤርትራ ከሱዳን ወታደራዊ መሪ ጀነራል አልቡርሃን ጋራ በመተባበር በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆኑን አረጋግጧል። ይህ ወታደራዊ ትብብር በክልሉ ያለውን የጂኦፖለቲካ ሚዛን የመቀየር አቅም ያለው ሲሆን የኢትዮጵያንም ደህንነት ሊፈታተን እንደሚችል ስጋቶች እየተነሱ ነው። በሌላ በኩል ኢትዮጵያ በምስራቅ አፍሪካ ቀጠና የምታደርገውን ዲፕሎማሲያዊ ጥረት አዲስ የፖለቲካ አሰላለፍ እየፈጠረ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የገለጹ ሲሆን ይህ አቋም ከኤርትራ አቋም ጋራ ፈጽሞ ተቃራኒ ነው። ፕሬዝዳንቱ ለአል አረቢያ ቲቪ በሰጡት ቃለ ምልልስ የኢትዮጵያ ባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም ብለዋል። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችሉ እውቅና ያላቸው ዘዴዎችና አካሄዶች አሉ ያሉት ፕሬዝዳንቱ ሶማሊያ በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ማሳካት እንደምትችል ተስፋ አለን፣ ሀሳቡንም እንደግፋለን ሲሉ የሀገራቸውን አቋም በግልጽ አስቀምጠዋል። ይህ የሶማሊያ ድጋፍ በቅርቡ የሶማሊያ እና የኢትዮጵያን ግንኙነት ላይ ባለው ውጥረት ላይ አዲስ መልክ እንደሚሰጥ
እንደሚሰጥ ተመላክቷል። የኢትዮጵያ መንግስት የሚያደርገውን ጥረት በህዝብ ዘንድም ከፍተኛ ድጋፍ እያገኘ መሆኑን ሰሞኑን በተካሄዱ ሰልፎች ላይ ተረጋግጧል። በታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ አስመልክቶ በተለያዩ የሀገሪቱ ከተሞች በተካሄዱ ሰልፎች ላይ ከግድቡ ወደ ወደቡ የሚሉ መፈክሮች በስፋት አስተጋብተዋል። ይህ መፈክር የአባይን ግድብ ከሚያሳየው ብሔራዊ ጥንካሬ ምልክት ወደ ባህር በር ፍለጋ አቅጣጫ ያመለክታል። የኢትዮጵያ መንግስት የአሰብን ወደብ በዲፕሎማሲያዊ መንገድ ለማስመለስ የብሔራዊና ዓለም አቀፋዊ ትብብር ለማግኘት ጥረት እያደረገ ቢሆንም የኤርትራ ለድርድር ፈቃደኛ አለመሆኗ ቀጣዩን የዲፕሎማሲያዊ ጉዞ አጠራጣሪ እንዲሆን አድርጎታል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በሯን ታበጃለች፣ ይህ አይቀሬ ነው ብለዋል። ኢትዮጵያውያንን ወደብ አልባ ሀገር አድርጎ ኢትዮጵያ ድሃ እያሉ መጥራት ያበቃልም ብለዋል። ጦርነትና ግጭት አንፈልግም ያሉት ጠቅላይ ሚኒስትሩ ለዚህ ነው 5 ዓመት ሙሉ ስንለማመጥ የቆየ ነው ብለዋል። ኢትዮጵያ በዓለም ሕግ መሰረት በዲፕሎማሲያዊ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችንን ሳይረፍድ በአስቸኳይ ራሳቸውን ለድርድር ዝግጁ እንዲያደርጉ በጥብቅ እናሳስባለንም ብለዋል። ዛሬ መስከረም 7 2018 ዓ.ም ንጋት ላይ በአራዳ ክፍለ ከተማ ወረዳ 6 አፍንጮ በራ አካባቢ የደረሰ አሰቃቂ የትራፊክ አደጋ የአንድ ወጣት ህይወት ሲያልፍ በርካታ ሰዎች ደግሞ ጉዳት እንደደረሰባቸው የአዲስ አበባ ፖሊስ አስታወቀ። ፖሊስ በአደጋው መንስኤ ላይ ምርመራ እያደረገ መሆኑን ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ መሰረት አደጋው የደረሰው ከንጋቱ 12 ሰዓት ከ10 ላይ ሲሆን የሰሌዳ ቁጥር ኮድ 11277 አዲስ አበባ የሆነ ሚኒባስ ታክሲ የጉዞ አቅጣጫውን ከሽሮ ሜዳ ወደ ፒያሳ በማድረግ ላይ ያለ ነው። አፍንጮ በር አካባቢ እየተሰራ ባለ የወንዝ ዳር የልማት ፕሮጀክት ውስጥ በድንገት ገብቷል። አደጋው ወደ 30 ሜትር የሚደርስ ጥልቀት ባለው ቦታ ላይ በመግባት ታክሲው ከፍተኛ ጉዳት አድርሷል። በአደጋው ምክንያት ገና እድሜዋ 22 አካባቢ እንደሆነች የተገመተች አንዲት ሴት ወጣት ወዲያውኑ ህይወቷን ያጣች ሲሆን ሌሎች ቁጥራቸው ያልተገለጸ ተሳፋሪዎች ለከፍተኛና ቀላል ጉዳት ተዳርገዋል። በአደጋው ጉዳት የደረሰባቸው ሰዎች ወዲያውኑ ወደ የካቲት 12 ሆስፒታልና ወደ አቤት ሆስፒታል ለሕክምና እርዳታ መወሰዳቸውን ፖሊስ አስታውቋል። የአደጋው መንስኤ ምን እንደሆነ እስካሁን በይፋ ያልተገለጸ ሲሆን በአሽከርካሪው በኩል የተፈጠረ የትራፊክ ደንብ ጥሰት ሆነ የተሽከርካሪ ቴክኒክ ወይንም ደግሞ የመንገዱ ደህንነት ሁኔታ በአደጋው ላይ ሚና መጫወቱ ገና እየተጣራ ነው። የአዲስ አበባ ፖሊስ የትራፊክ አደጋ ምርመራ ቡድን አደጋው የደረሰበትን ትክክለኛ ምክንያት ለማጣራት በቦታው ላይ ምርመራ እያካሄደ መሆኑን አስረድቷል። የዓይን እማኞች ለሸገር ጆርናል ጋዜጠኞች እንደገለጹት አደጋው በደረሰበት ቦታ ላይ የአደጋው መጠን ከባድ እንደነበረና በአካባቢው የነበሩ ሰዎችም ወዲያውኑ በቦታው በመድረስ ከፍተኛ የነፍስ አድን ስራ አከናውነዋል። የአካባቢው ማህበረሰብ የአደጋውን ሁኔታ ተከትሎ በፍጥነት በመሰባሰብ ለተጎጂዎቹ የመጀመሪያ እርዳታ ለመስጠት ሙከራ አድርጓል። በአካባቢው የትራፊክ አደጋዎች በተደጋጋሚ የሚከሰቱ መሆናቸውን የአካባቢው ነዋሪዎች ይናገራሉ። በተለይም በአሁኑ ወቅት እየተካሄደ ያለው የልማት ፕሮጀክት በአካባቢው ላይ የመንገድ ዳር ምልክቶችና የመከላከያ አጥሮች በበቂ ሁኔታ አለመኖራቸው ለአደጋ ተጋላጭነት እንደጨመረው ብዙዎች አስተያየታቸውን ሰጥተዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በአደጋው ዙሪያ የተጣራ ተጨማሪ መረጃዎችንና የአሽከርካሪውን ማንነት በተመለከተ ያለውን ሁኔታ በሚቀጥሉት ቀናት ለሕዝብ ይፋ እንደሚያደርግ አስታውቋል። ይህ አሳዛኝ ክስተት በከተማዋ የትራፊክ ደህንነት ዙሪያ አንገብጋቢ ጥያቄዎችን የሚያስነሳ ነው። ባለስልጣናት የመንገድን ደህንነት ለማሻሻል የሚያስችሉ አስቸኳይ እርምጃዎችን እንዲወስዱ ግፊት እንዲደረግም ጥሪ ቀርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናደንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።